ሰላም የቻናላችን ቤተሰቦች ዛሬ በስፖርቱ ዓለም በርካታ ትልልቅና ትኩስ መረጃዎች ወጥተዋል። የኢትዮጵያ እግር ኳስ ፌዴሬሽን የምርጫ አስፈጻሚ ኮሚቴ ሰነድ ሳጥኑን በይፋ አሽጓል። የእጩዎች ስም ዝርዝርስ መቼ ይፋ ይደረጋል? አሰልጣኝ ዮሐንስ ሳሌ ለ39 ተጫዋቾች ጥሪ አድርጓል። ዋሊያዎቹ ለ2027 የአፍሪካ ዋንጫ ማጣሪያ ዝግጅት ሊጀምሩ ነው። በሌላ በኩል የኢትዮጵያ አትሌቲክስ ፌዴሬሽን ለኮፐንሃገን ግማሽ ማራቶን አትሌቶች አስቸኳይ ጥሪ አቅርቧል። እንዲሁም ኢትዮጵያ የዓለም አቀፍ ቦክስ ማህበር ወርልድ ቦክሲንግ አባል መሆኗ ተረጋገጠ። እነዚህንና ሌሎች ትላልቅ ስፖርታዊ ዜናዎች ከዝርዝርና ትንተና ጋር ይዘንላችሁ ቀርበናል። ሰብስክራይብ፣ ላይክ በማድረግ አብራችሁን ቆዩ። መረጃዎቹ የመላክ ወልደ ሰንበት ናቸው። እኔ አህመዲን ከማል ወደ እናንተ አደርሳለሁ። ወደ መጀመሪያውና ወደ ዋናው አጀንዳ ስናልፍ በመጪው መስከረም 5 ቀን 2019 ዓ.ም ለሚካሄደው የኢትዮጵያ እግር ኳስ ፌዴሬሽን የፕሬዝዳንትነት ምርጫ ሲካሄድ የቆየው የእጩዎች ጥቆማ ሰነድ ማስገቢያ ቀነ ገደብ ትናንት አመሻሽ ላይ መጠናቀቁ ተገልጿል። የምርጫ አስፈጻሚ ኮሚቴ የተወዳዳሪ እጩዎችን ሰነድ የያዘውን ሳጥን በይፋ በማሸግ ተረክቧል። በቀጣይም ኮሚቴው የቀረቡትን ሰነዶች በመመርመርና የተቀመጡትን መስፈርቶች ማሟላታቸውን በማረጋገጥ የእጩዎችን ስም ዝርዝር በይፋ ለሕዝብ የሚያሳውቅ ይሆናል። በይፋ ምን ያህል እጩዎች ሰነድ እንዳስገቡ ባይታወቅም ጥቂት ተወዳዳሪዎች ብቻ ሰነድ ማስገባታቸው ተሰምቷል። ለእጩዎች እውቅና ከሰጡት አካላት መካከል የኦሮሚያና የአማራ ክልል እግር ኳስ ፌዴሬሽኖች እንደሚገኙበትም የታወቀ ሲሆን አስመራጭ ኮሚቴው ማጣሪያውን አጠናቆ ዛሬ ወይንም ነገ የእጩዎቹን ስም ዝርዝር ይፋ ያደርጋል ተብሎም ይጠበቃል። ወደ ብሔራዊ ቡድናችን መረጃ ስናልፍ የኢትዮጵያ ብሔራዊ ቡድን በመጪው መስከረም ወር ለሚካሄዱት የ2027 የአፍሪካ ዋንጫ ማጣሪያ የምድብ 10 የመጀመሪያ 2 ጨዋታዎች የቅድመ ዝግጅት ጥሪ አድርጓል። የቡድኑ ዋና አሰልጣኝ ዮሐንስ ሳሌ ለ39 ተጫዋቾች ጥሪ ያደረጉ ሲሆን ከነዚህም መካከል ከ20 ዓመት በታች ብሔራዊ ቡድን ካምፕ ውስጥ የሚገኙ 6 ተስፋ ሰጪ ወጣት ተጫዋቾች ተካተዋል። ጥሪ የተደረገላቸው ተጫዋቾችም በአርብ ነሐሴ 8 ቀን ከቀኑ 8 ሰዓት ጀምሮ በጁፒተር ሆቴል በመሰባሰብ መደበኛ ዝግጅታቸውን ይጀምራሉ። ዋሊያዎቹ በመስከረም ወር ከሱዳንና ከሴኔጋል ጋር የሚጋጠሙ ሲሆን የመጀመሪያውን ጨዋታ መስከረም 10 ከሜዳቸው ውጪ ከሱዳን ጋር፣ ሁለተኛውን ጨዋታ ደግሞ መስከረም 17 ቀን በሜዳቸው ያደርጋሉ። ሆኖም በሀገራችን ደረጃውን የጠበቀ ስታዲየም ባለመኖሩ የቤት ውስጥ ጨዋታውን በየትኛውም ሀገር እንደምናደርግ እስካሁን ድረስ አልታወቀም። በአትሌቲክሱ ዘርፍ የኢትዮጵያ አትሌቲክስ ፌዴሬሽን በዴንማርክ ኮፐንሃገን በሚካሄደው የግማሽ ማራቶን ውድድር ላይ ለሚሳተፉ አትሌቶች አስቸኳይ ጥሪ አቅርቧል። እንደ ኤሮፓውያን አቆጣጠር መስከረም 19ና 20 በሚካሄደው የኮፐንሃገን ግማሽ ማራቶን ውድድር ሀገራቸውን ወክለው እንደሚወዳደሩ ጥሪ የተደረገላቸው የብሔራዊ ቡድኑ አትሌቶች ማክሰኞ ዕለት ነሐሴ 5 ቀን 2018 ከቀኑ 7 ሰዓት ከ30 ላይ በፌዴሬሽኑ ጽሕፈት ቤት አዳራሽ እንዲገኙም ተነግሯል። በሴቶች በኩል መስከረም አለማየሁ፣ ገማሚ ባራ፣ ኬጌ ገብረሰላማ በዋናነት ሲመረጡ በወንዶች በኩል ደግሞ ጌታቸው ማስሬ፣ ባልቻ ተሻገር፣ ሐሰን ገብረሂወትና ጀማል ይመር ተካተዋል። የቀጣዩ ዜናችን ደግሞ የሚሆነው የዓለም አቀፉ የቦክስ ማህበር ወይንም ባወጣው መረጃ መሰረት ወርልድ ቦክሲንግ ባወጣው መረጃ መሰረት የስራ አስፈጻሚ ቦርድ ኢትዮጵያን ጨምሮ የ5 ሀገራትን የአባልነት ጥያቄ ማስደቁን አሳውቋል። ይህን ታሪካዊ አጋጣሚ አስመልክተው መልእክት ያስተላለፉት የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ወሰን ኢትዮጵያ ወርልድ ቦክስን በመቀላቀሏ የተሰማኝን ጥልቅ ደስታ ገልጻለሁ። ይህ ለኢትዮጵያ ብቻ ሳይሆን ለአፍሪካ የቦክስ ቤተሰብ ትልቅ የክብርና የስኬት ምዕራፍ ነው ብለዋል። በመጨረሻም በሀገር ቤት ውስጥ ክለቦች ዜና እንዲሁ ስናገኝ የባህር ዳር ከተማ እግር ኳስ ክለብ ለ2019 የውድድር ዘመን ቡድኑ በቴክኒክ ታክቲክና አካል ብቃትና ስነ ልቦና ብቁ ለማድረግ የቅድመ ውድድር ዘመን ልምምዱን በመጪው እሁድ በአዳማ ከተማ ይጀምራል። ጣና ሞገዶቹ ከዋና አሰልጣኛቸው ደጋረግ ይግዛው ጋር ተጨማሪ የ1 ዓመት ውል ያራዘሙ ሲሆን በዝውውር ገበያውም በርካታ አዳዲስ ወጣትና ልምድ ያላቸውን ተጫዋቾች ማስፈረማቸው ታውቋል። ለዛሬ ያዘጋጀንላችሁ ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። ለመሆኑ የኢትዮጵያ እግር ኳስ ፌዴሬሽን የምርጫ ሂደትና የጊዜ ማነስ ቅሬታ ላይ የእናንተ ግምት ምንድን ነው? አሰልጣኝ ዮሐንስ ሳሌ የጠሩት የ39 ተጫዋቾች ስብስብ ለሴኔጋልና ሱዳን ጨዋታዎች በቂ ነው ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ ማድረግና ለወደዳችሁ ሰው ደግሞ ሼር ማድረጉን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን በየቀኑ የሚወጡ ስፖርታዊ መረጃዎቻችንን ይከታተሉ። አመሰግናለሁ። ሰናይ ጊዜ